ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም አለች። ኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትንና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄ አቅርበዋል። ኦስማን ይህን የተናገሩት ማክሰኞ መጋቢት 9 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የአገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራው የውጭ ጉዳይ ሚኒስትር በሰጡት ማብራሪያ 3 ጉዳዮችን በዋናነት ማንሳታቸውን የማነ ተናግሯል። የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያው ሚኒስቴር መረጃ ላይ ሰፍረዋል። በቀዳምነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛ ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህን ማብራሪያ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርዕሰ መስተዳድር አቶ ጌታቸው ባለፈው ሳምንት አርብ መጋቢት 5 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሶ ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሓትንና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር መደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግሮ ነበር። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናንት ጀነራል ታደሰ ወረደ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጪ የሚቀርቡ ክሶችንና ወንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም አስረድቷል ተብሏል። የኤርትራው መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸው ተገልጿል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ተናግሯል። ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነት ላይ በሚፈጸም ውንጀላን ጨምሮ በተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያ ግጭትን በዘላቅነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችንና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪ አምነስቲ ማስታወቁ ይታወሳል። እዚህ ክሶች በኤርትራ ላይ የሚነሱት የኢትዮ ኤርትራ ድንበር ኮሚሽን
አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ተናግረዋል ተብሏል። እነዚህ አካላት በኤርትራ ስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑም በጠቀሱ በመረጃው ላይ ሰፍረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ የባህር በርና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸው ተነግሯል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትንና የግዛት አንድነትን እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸውን አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩ በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። የትግራይ ክልል ከ2 ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል። ክቡራትና ክቡራን የዩቲዩብ አድማጮች እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸሩ ያቆያችሁ።